የነርብቃ ቤት ማን እንዳቃጠለውና እንዴት እንደተቃጠለ አሁን ላይ ግልጽ እየተደረገ ነው። ርብቃ ራሷን ስታ ከመውደቋ በፊት ሻማ ለኩሳ ከቤት ወጥታ ስለነበረ ያንን ሻማ ባለማጥፋቷ ሻማውን ሳታጠፋ የአባቷን ምሳ ይዛ ወደ አባቷ ስራ ቦታ ነበር የመጣችው። እናም ሻማ መለኮሷን እስከ ጭራሹም አታስታውስም። ግን ደግሞ ያ ሻማ ቀልጦ የእነሱ ቤት ብቻ ሳይሆን የሰፈሩ የአካባቢያቸው ቤትም ሆነ ሰዎች ህፃናቶች እንደተጎዱ አባት በስከ መጨረሻ ያውቃል። እሷም ራሷን ስታ ሆስፒታል ከገባች በኋላ ከሆስፒታል አውጥተው እነ ትርሲት ጋር መታ ቁጭ ስትል ራሷን ስታቅና ሲሻላት እስኪ ልሂድና ጎረቤቶች ምን ላይ እንደደረሱ ማየት አለብኝ በማለት አባት ተነስተው ይሄዳሉ። በዛን ሰዓት እሳቸው ወደዛ ሲሄዱ በቃ እሺ እኔም ትርሲት ስላለችልኝ ትርሲት ጋር ጠብቀሃለሁ አባቴ ቶሎ ደርሰህና በማለት አባቷን ትልከዋለች። አባትም አገር ሰላም ነው ብለው ወደዛ ይሄዳሉ። እናም ሲሄዱ እዛ ያዩትና የሰሙትን ነገር ማመን ያቀታቸዋል። ቤታቸው እንዳለ ወድሟል። ምንም አይነት ነገር እየተረፈ ነገር የለም። እናም ጭምጭምታው ግን ከነሱ ቤት የሳቱ መንስኤው የነሱ ቤት እንደሆነ እነሱ ቤት እንደሆነ አደጋ የተጀመረው ይናገራሉ። ይሄን ነገር ሲሰሙ እሳቸውም ድምጻቸውን አጥፍተው ልጃቸው ወዳለችበት ወደ ትርሲት ቤት ይመጣሉ። እናም እንደመጡ ልጄ እንዴት ቆየሽ በማለት በቅድሚያ ልጃቸውን ደህንነታቸውን ከጠየቁ በኋላ እና እንዴት ነው የሰፈሩ ሰውስ በማለት ትርሲትም ስጠይቃቸው የሰፈሩ ሰው እጅግ በጣም ተጎድቷል። ልጆች ሁሉ የተጎዱ አሉ። አንድ ሆስፒታል የገባችውም እስቲል አሁንም ራሷን አታውቅም፣ እዛው ሆስፒታል ነች በማለት ለትርሲት ይመልሱላታል። የሚገርም ነው። እኔም እስኪ ምናልባት በኋላ ላይ ሄጄ ሰፈራችሁን አየዋለሁኝ፣ ሰዎችም የሚረዱ ካሉ መርዳት ያለብንን የቻልነውን ያክል እንረዳለን በማለት ትርሲትም ስትነግራቸው ተባረኪ ልጄ፣ እግዚአብሔር ይስጥሽ፣ እንዳንቺ አይነት መልካም ሰዎችን እያብዛልን በማለት እሷን ካመሰገኑ በኋላ ርብቃ ልጄ አንድ ነገር ልጠይቅሽ ነው፣ ሳትዋሽ እያንዳንዷ ነገር እንድትመልሽልኝ እፈልጋለሁ በማለት ቃል ያስገቧታል። ርብቃም ሆዷም እየፈራ ቢሆንም እሺ ምንድን ነው አባዬ በማለት ለመመለስ ትዘጋጃለች። ልጄ እንዳትዋሺ አደራሽን፣ በጣም ነው የምጠላው ውሸት ታውቂያለሽ ሲሏት አውቃለሁ አባዬ፣ በቃ ችግር የለውም የማውቀውን ሁሉ እናገራለሁ፣ ጠይቀኝ በማለት አባቷን ጥያቄው እንዲጠይቋት ትነግራቸዋለች። እሳቸውም ልጄ እዩልሽ፣ ወሬው እየተወራ ያለው ወደኛ ቤት ነው፣ የእሳቱ አደጋ መንስኤው የኛ ቤት እንደሆነ ሁሉም ሰው እያወራ ነው። እናም ምንድን ነው እያልሽ ያለሽው እኛ ቤት ነው ወይ ልጄ በማለት ጥያቄያቸውን ሲጠይቁ ርብቃም ካቅማማች በኋላም አባዬ ምን ብዬ እንደምመልስልህ አላቅም፣ ግን ይሄን ነገር እንዲፈጠር ያደረኩት ሁን ብዬ አይደለም፣ ትረዳኛለህ ብዬ አስባለሁ። ግን አዎ አሁን ላይ ሳስታውሰው ሻማ ለኩሽ መውጣቴን አስታውሳለሁ፣ ግን ሁን ብዬ ሳይሆን ረስቸው ነው የወጣሁት በማለት ለአባቷ ስትመልስ አባት እጅግ በጣም ይናደዱና አንቺ የኔ ልጅ አይደለሽም፣ አንቺ ነሽ ለዚህ ሁሉ መንስኤ፣ ሁሉም ምጣቱን እየተጠቋቆመብኝ እነሱ ናቸው እየተባልኩ ይኸው አሁን ሁሉም እኔን መጠቋቆም ያደርጎኛል። አንቺ የተረገምሽ፣ አንቺ የኔ ልጅ አይደለሽም። የእኛንስ ንብረት ታዩና የሰፈር ልጆች ስንት ሰዎች ህይወታቸው እንደተመሰቃቀለ በማለት ያዝኑባታል። እናም አባትም ከዚህ በኋላ አንቺ ልጅ አይደለሽም በማለት ከተቀመጡበት ተነስተው ለመሄድ ሲነሱ አባዬ ይቅርታ በማለት ርብቃ አባቷን ይቅርታ ብትጠይቀውም እርሳቸው ግን የኔ አንቺ ይቅርታ ባፍንጫ ይውጣ፣ አንቺን የምሳሳልሽ ልጅ ነች፣ ግን ደግሞ እንዳንቺ ለልጆቻቸው የሚሳሱ ወላጆችም አሉ። እነሱ ይኸው አደጋ ናቸው፣ በሞትና በሽረት መሀል ናቸው። አንቺ ባጠፋሽው ጥፋት በሰራሽው ስራ አንቺ ይኸው የተደላደለ ደህና ቤት መተሽ ተቀመጥሽ፣ እነሱ ግን በረንዳ እደጅ ላይ ቁጭ ብለዋል በማለት ሲናገሯት አባዬ እኔ እኮ ሁን ብዬ አይደለም እባክህን ይቅርታ አድርግልኝ እያለች እንባዋን እያዘራች ብትለምናቸውም እሳቸው ግን በፍጹም እኔ አንቺን ይቅርታ የምል ልብ የለኝም፣ ዘወር በይልኝ በማለት ይገፈትሯታል። እሷም እንባዋን እያዘራች አባዬ ይቅርታ ካላደረክልኝ አለቅህም በማለት እግሩ ስር ተንበርክካ ብትለምናቸውም በፍጹም ይሏታል። እናም ትርሲት እባክሽን ይችን ልጅ አንሽልኝ ከግሬ ላይ አለበለዚያ ረግጫት መሄዴ ነው በማለት ሲናገሯት
ፋዘር እርስዎም ይቅርታ አድርጉላት ጋሼ፣ በቃ አንዴ ተሳስታለች፣ አንዴ ያጥፍታለች፣ የጠፋ ነገር ደግሞ አይመለስም እባክዎ በማለት ብትለምናቸውም በፍጹም አይሆንም ይሏታል። ትርሲትን በስከ መጨረሻ ላይ እሳቸውን በመፍራት ግራ ተጋብታ እኔ ምን ላድርግ በማለት ከተቀመጠችበት ቁጭ ብድግ እያለች ብትማጸናቸውም እርሳቸው ግን በፍጹም ይሏታል። በስከ መጨረሻም ገፍትረዋት ትተዋት ሲሄዱ እጅግ እያለቀሰች ቁጭ ትላለች እና በስከ መጨረሻ ራሷን ስታ ስትወድቅ ወይኔ ጉዴ የሰው ያለ ድረሱልኝ በማለት ልጅቷን አፋፍሳ ወደ መኝታ ቤቷ ከወሰደቻት በኋላ ልተኛ እረፍት ማድረግ እፈልጋለሁ ትርሲት በሩን ዝጊልኝ ብላ እናም በስከ መጨረሻ ሁሉንም ነገር በሯን ዘግታ ማልቀስ ትጀምራለች። ትርሲትም ወደ ሳሎን ወርዳ ብቻዋን ቁጭ ብላለች። የትርሲት ባል ሚኪ አሁን ላይ ብሩክን ለማስገደል ውጣ ውረድ ላይ ነው ያለው። እሱንም ማስገደልና ከዛ ቤት መውጣት አለበት መገደል አለበት በማለት ከሌላው ደንበኛ ጋር አዲስ ደንበኛ ይተዋወቃል። እናም ፎቶውን ሊያሳየው ቀጠሮ ላይ ናቸው። የድሮ ጓደኛው ደግሞ ለምን እኔን ተውከኝ ምንድነው ጥፋቴ በማለት ቢጠይቀውም አንተ ቆርጠህ ስለማትቆርጥ አንተ ከገደልከው ይነሳል። ስለዚህ የማይነሳ ብዙ ኮርስ ያለው ሰው ስላለ ለሱ እንዲገለው ነው የምፈልገው በማለት ግን ለማንኛውም ና እንሄድ አብረን ይሉና ተያይዘው ይሄዳሉ። እናም ለገዳዩ ቀብድ ተከፍሎት ፎቶ ተሰጥቶት ለመመለስ ሲዘጋጅ ግን ደግሞ የሚኪ ጓደኛ በፍጹም ይሄ ነገርማ ሊሆን አይችልም። እናም ደግሞ እዩልህ ስማ እኛ ቤት ስራ ትቀጠራለህ ግን ደግሞ እስኪ ሁሉንም ላጣራ በማለት ሚኪ ይነግረዋል። ሚኪ በጧት ተነስታ ትርሲት ለብሩክ ከዚህ በኋላ መኪና እንዲይዝና ሾፌር እንዲሆን ትነግረዋለች። ልጆቹን ትምህርት ቤት እንዲያደርስ እዚህ በኋላ ሾፌር እንደሌለና ሾፌሩ ትቶ ወደ ሀገሩ እንደሄደ ስለዚህ ልጆቹ ደግሞ ትምህርት ቤት የሚያደርሳቸው ሰው እንደሚፈልጉ ስትነግረው በፍጹም ይሄ ሊሆን አይችልም፣ እኔ መንዳት አልችልም፣ መንጃ ፈቃድም የለኝም፣ እንዴት አድርጌ ነው መኪና ልነዳ የምችለው በማለት ቢጠይቃትም መንጃ ፈቃድ ታወጣለህ ግን ደግሞ ቀስ ብለህ መኪና ትነዳለህ። ስለዚህ ለልጆቹ ሌላ ሰው የለም አንተ ነህ። እኔም ስራ ስለሚሄድ ሚኪም በጧት ተነስቶ ስራ ስለሚሄድ አንተ ደግሞ ለጊዜው ስራ የለህም። ስለዚህ ልጆችን ትምህርት ቤት ታደርሳለህ ትለዋለች። በፍጹም አይሆንም ልጅ ይዤ ለዛውም መንጃ ፈቃድ ሳላወጣ እንዴት አድርጌ ነው መኪና የምነዳው በማለት ሲጠይቃት በድንገት ሚኪ ይደርሳል። ቆይ ምን እያልሽ ነው? እውነቱን ነው መንጃ ፈቃድ ሳይዝ እንዴት ነው መኪና የሚነዳው? በፍጹም አይሆንም። ምን ችግር አለው? በቅርቡ መንጃ ፈቃድ ያወጣል። ገና እኮ እሱ የሞት ሰርተፊኬት የተጻፈለት ሰው ነው። ስለዚህ ፍርድ ቤት ገና ሄዶ ያለመሞቱን ማስወጣት አለበት፣ የሞት ሰርተፊኬት መሰረዝ አለበት በማለት ሲነግራት ለካሱም አለ። ይሄ ደግሞ ቶሎ የሚያልቅ አይመስለኝም። ብቻ አላቅም ምን አይነት ጣጣ ነው። ለማንኛውም አንተ አታስብ ብሩኬ፣ እኔ አስተካክለዋለሁ። እሺ ቀስ ብለህ መንጃ ፈቃድ ታወጣለህ ይለውና ወይኔ ጉዴ ፈላ። ደግሞ ጭራሽ መንገድ ከፈትኩላት እኮ እሷ የረሳችውን ነገር እያስተካከልኩላት ነው በማለት ሚኪ ትርሲት በቃ አሁን ትጀምረዋለች ማለት ነው። እሷ እንደሆነ የጀመርኩላትን ነው። እውነቱን ነው ለካ ጓደኛዬ አንተ ጅል ነህ የሚለኝ ምን እሱ ጅል እኔ ነኝ እንጂ ጅል እያለ ራሱን መውቀስ ይጀምራል። እናም ሚኪ ይወጣና ሹፌር እኛ ጋር ትሰራለህ፣ ሹፍርና የምትሰራው ግን ሹፍርና ብቻ ሳይሆን ወሬም እንድታቀብለኝ ነው የምፈልገው። ምክንያቱም ቤት ውስጥ እነ ትርሲት ምን እንደሚያወሩ ስለ እኔ ምን እንደሚወራ ቤት ውስጥ ያለው ሰው ሁሉም ምን እንደሚያስብ ሁሉ ነገር እያዳመጥ ትነግረኛለህ ይለዋል። ቆይ እነሱ ብቻ የሚያወሩትን ነው አንተ የምታወራውንም አንተ የምታስበውንም ነው የምነግርህ ሲለው እንዴት እኔ የማስበውን አንተ ትነግረኛለህ? አንተ የተረገምክ ድንጋይ ነህ ደነዝ